እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። ፕሬዝደንት ቭላዲሚር ፑቲን ራሽያ በዩክሬን ጦርነት ላይ ያላትን ግብ በዲፕሎማሲያዊም ሆነም በወታደራዊ መንገድ ትቀዳጃለች ሲሉ በልበ ሙሉነት ከሞስኮ ተናገሩ። ፑቲን ከዚህም በላይ ሀገራቸው ከዩክሬን ድንበሮች ጋር የሚያቆራርጣት ሽብልቅ ቀጠና ወይም መሬቶችን ታስፋፋለች ብለዋል። መጀመሪያ አሉ የ73 ዓመቱ ፑቲን ሲናገሩ ከዕድሜያቸው ውስጥ ሦስቱ በጦርነት ውስጥ ያለፈ ነው። መጀመሪያ የልዩ ወታደራዊ ዘመቻችን ግቦችን ያለምንም ጥርጥር ይሳካል ብለዋል። ፍርጥም ብለው ይህን ለማድረግና የግጭቱን ሥረ መሠረቶች በዲፕሎማሲያዊ መንገድ ብናደርገው እንመርጣለን አሉ ፑቲን። ባላንጣው ወገንና የውጭ አለኝታዎቻቸው ፍሬያማ ውይይቶች ለማድረግ አሻፈረኝ ካሉ ግን ራሽያ ታሪካዊ ግዛቶቿን በወታደራዊ ክንድ አርነት ታወጣለች። ከዛም የደህንነት ማራራቂያ ቀጠና ወይም ሽብልቅ መሬቶችን በኩታ ገጠም የዩክሬን ግዛቶች ላይ ማስፋፋታችን የሚቀጥል ይሆናል ብለዋል። ራሽያ እንደ ራሷ ግዛት ከምትቆጥራቸው መሬቶች መካከል ክሬሚያ ልሳነ ምድርን ከ11 ዓመታት በፊት ወደ ግዛቷ የጠቀለለች ሲሆን ዶንባስ ተብሎ ከሚጠራው የዩክሬን ምስራቃዊ ግዛት 90 በመቶና ኬርሶንና ዛፖሪዥያን ደግሞ 75 በመቶ በቁጥጥሯ ሥራ ውላ ትገኛለች። ከነዚህ በተጨማሪ ካርኪቭ፣ ሱሚ፣ ድኒፕሮፔትሮቭስክና ማይኮላይቭ ከሚባሉ ተያያዥ ግዛቶች የተወሰኑ መሬቶችን በእጇ ይገኛሉ። ተንታኞች እንደሚሉት ይህ የቭላዲሚር ፑቲን አስተያየት ሞስኮ በእነዚህ ግንባሮች ተጨማሪ ግዛቶችን መያዟን እንደምትቀጥል አመላካች ነው። ፑቲን በተጨማሪም ጦራቸው በሁሉም ግንባሮች እየገሰገሰ ነው ብለዋል። ይሁንና መከላከያ ሚኒስትራቸው አንድሬ ቤሉሶቭ ኩፒያንስክ የምትባለዋን ከተማ ሰሜን ምስራቃዊ ክፍል መልሰው ለመቆጣጠር እየጣሩ መሆኑን ገልጸዋል። ዩክሬን በበኩሏ ዛሬ በሰጠችው መግለጫ ራሽያ ህዳር ወር ላይ ሙሉ በሙሉ ተቆጣጥሬያለሁ ያለቻትን ይችን ከተማ ኩፒያንስክን 90 በመቶውን ግዛት ከራሽያ አስመልሼ ተቆጣጥሬያለሁ ብላለች።
ፑቲን በመግለጫቸው የአውሮፓ ዜጎች ከራሽያ ጋር ጦርነት ላይ እያሉም በፍርሃት ሞልተዋቸዋል፣ መሪዎቻቸው በሌለ ነገር እያጋጋሉ ብርክ ውስጥ እየከትቷቸው ነው ሲሉ ወቅሰዋል። ደጋግሜ ተናግሬያለሁ አሉ ፑቲን። ይሄ ውሸት፣ ይሄ ፍሬከርስኪ፣ ይሄ የሆነ ምናባዊ ራሽያን የአውሮፓ ስጋት አድርጎ የሚያቀርብ ንጹሕ ትርጉም አልቦ ነው ብለዋል። ይሁንና ይህን ሁሉ የሚያደርጉት ግን ሆን ብለው ነው ብለዋል። ፕሬዚደንት ቭላዲሚር ፑቲን ሩሲያ ከአውሮፓ ጋር ጦርነት አትፈልግም፣ ነገር ግን ጦርነቱ የአውሮፓ ፍላጎት ከሆነ ራሽያ ዝግጁ ናት ማለታቸው አይዘነጋም። ኢሳይያስ ዛሬ አዲስ ይዘቱ አመላካች ነው። ዛሬ የተናገሩት ንግግር ፕሬዚደንት ቭላዲሚር ፑቲን በዚህ በበርሊን ላይ የአሜሪካና የኪየቭ ተደራዳሪዎች በጀርመን ቻንስለር ሜርዝ አስተናጋጅነት የተካሄደ ውይይት አላቸው፣ የድርድር ነጥብ አላቸው። በዚህም ላይ እንግዲህ ያው ከዚህ በፊት እንደገለጽ ነው ዶናልድ ትራምፕ 90% ሰላም ሊሰራ እዛ ነጥብ ላይ ደርሻለሁ ብለው ማድረቃቸውን እናውቃለን። ነገር ግን ዋነኛው በሁለቱ ሀገሮች መካከል ያለው አንኳር ችግር የግዛት ልውጡ መሆኑን እያወቅን ማለት ነው። ከዚህ ጋር ተያይዞ በተባራሪ የምናነባቸው ዜናዎች አሁን በርሊን ላይ የተደረሰውን ስምምነት መሰረት አድርገው ዶናልድ ትራምፕ ራሽያ ላይ ሌላ የኢኮኖሚ ማዕቀብ ለመጣል እየተዘጋጁ መሆናቸውን እየሰማን ነው። ይህም የኢኮኖሚ ማዕቀባቸው በዚህ ሳምንት ይገለጻል ነው የሚባል። በዚህ ሳምንት ማለት አርብ፣ ቅዳሜ ወይ እሁድ ድረስ ማለት ነው። እና የዚህኛው ማዕቀብ ኢላማ ደግሞ እነዚህ ሻዶ ፍሊት የሚባሉ አሉ። በማዕቀብ ውስጥ ያሉ ሀገሮች የሚጠቀሙባቸው የመርከብ ኩባንያዎችና መርከቦች ናቸው። እነዚህ የመርከብ ኩባንያዎች የማዕቀብ የጣለበት መንግስት ጋር በሚኖራቸው ስውር ስምምነት ጫኞቻቸው መርከቦቻቸውን ስም እየቀያየሩ ያለ ነው። ይሄ የዛን ሀገር ነዳጅ ያጓጉዛሉ ማለት ነው። የተለያየ ቦታ እየወሰዱ ይሸጣሉ። ስለዚህ አሁን ይሄንን ላይ እርምጃ ለመውሰድ ራሽያ የምትጠቀምባቸውን እንዲህ አይነት መርከቦችን ኢላማ በማድረግ የራሽያን የነዳጅ ገቢ መፈታተን የሚችል የማዕቀብ እርምጃ ለመውሰድ መዘጋጀታቸው ነው የተሰማውና እንግዲህ ዶናልድ ትራምፕ እዚህ ላይ ራሽያን ቢጫኑ እዛ እንደዚህ የሚባል ነገር ይዘው ነው ይህን የሚያደርጉት። ይሄ የፕሬዚደንት ቭላዲሚር ፑቲን መግለጫ ለበርሊኑ የተሰጠ ነው። እዛ ላይ እንደሰማኸው መጀመሪያ ላይ የሰማነው የኔቶ አባልነት ጥያቄዋን እንደምታነሳ ነበረ ዩክሬን። በትክክል ተረድቼ ከሆነ ይሄንን ትታ የደህንነት ዋስትናው ላይ ያላትና የደህንነት ዋስትናው ምን መሆን አለበት በሚለው ህጋዊ ባይንዲንግ የሆነ እንደ ኔቶ አንቀጽ 5 ያለ እነ ጃፓን እነዚህ የሚል አጥብቃ ያቀረበቻቸው ነገሮች ነበሩ። አሁን መለሳለሷን በዚህ በደህንነት ዋስትናው ላይ በሚሰጣት የዋስትና አይነት ላይ መለሳለሱን መርጣ ያኛው ጥያቄ እንዲቀጥል እንዳደረገች እየሰማን ነው። በሌላ አነጋገር የኔቶ አባልነት ጥያቄዋን አታነሳም ማለት ነው፣ አትሰርዝም። ይሄ አንድ ጊዜ ያነበብኩት ነው። ነገር ግን ይሄን በተመለከተ ይፋ መግለጫ አልተሰጠም። ያማለ ኢቨን የኔቶ አባልነት ጥያቄን አላነሳም ብትል ዩክሬን መጀመሪያ በሰማ ነው የጠየቀችውና እየተገባላት ያለው ቃል ኪዳን ተግባራዊ መሆን የሚችል ከሆነ ከኔቶ አባልነት አይተናነስም። ስለዚህ በመሰረታዊ ደረጃ ግን እነዚህ ሁለት ሀገሮች ይህን ጦርነት ለመፍታት ቁልፍ ሆነው የተነሳው ቀሪው የዶንባስ ግዛት ለራሽያ በመለቀቅና ባለመለቀቅ ነው። በዚህ ጉዳይ ላይ የተለወጠ ነገር የለም። ነፃ የኢኮኖሚ ዞን ብላ አሜሪካ በአማራጭነት ያቀረበችው ሀሳብ በዚሁ ደረጃ ተቀባይነት እንዳገኘ እየሰማን አይደለም። ዩክሬን ወታደሮቿን አስወጥታ እሷ ለቃ በምትወጣው
የምትወጣው ግዛት አሁን ደግሞ እንደምንሰማው ፊገሮቹ ይቀያየራሉ። ጋዜጠኞቹም ላይ አይፈረድም። ሚዲያዎች የሚጠቅሷቸው አሃዞች ማለት ነው። አሁን ለምሳሌ ከዶንባስ ራሽያ የቀራት 90 በመቶ የሚል ነው። 90 በመቶ ማለት ነው 1 በመቶ የሉሃንስክ ግዛት ይቀራታል። ቀሪውና በራሽያ እጅ ያለው ከዶንባስ ግዛት ውስጥ በዩክሬን እጅ ያለው 9 በመቶ ነው ማለት ነው። ስለዚህ አሁን ይህን ቀሪ ግዛት ራሽያ ወግቼ ይዘዋለሁ ነው የምትለው። ዩክሬን ደግሞ ዋጋለሁ እንጂ ለቅቄ አልሰጥም ስትል ነበር። አሁን ራሽያ አሜሪካ በአስታራቂነት ነፃ የኢኮኖሚ ቀጠና አድርገዋለሁ የሚለው እንኳ ተግባራዊ እንዲሆን ካስፈለገ ዩክሬን ከቦታ ወታደሮቿን ታስወጣለች። ከዛ ፍሪ ኢኮኖሚክ ዞን ይሆናል ማለት ነው። በዚህ ሀሳብ ላይ እንኳ ዩክሬን መስማማቷን የሚገልጽ ነገር የለም። ስለዚህ የፕሬዚዳንት ቭላዲሚር ፑቲን ያሁኑ ንግግር የበርሊንን ስብሰባ መሰረት አድርጎ የተሰጠ ነው የሚመስለው። ራሽያ እነዚህ ግዛት የማይለቀቅላት ከሆነ ምንም አይነት ስምምነት እንደማትልና ጦርነቱን እንደምትገፋ የሚያሳይ መግለጫ ነው። ዓለም እንግዲህ አሁን ምንድን ነው አዲሱ ነገር? አሁን ለምሳሌ ሩሲያ የሚከፈለውን ዋጋ ከፍዬ የምፈልጋቸውን ቦታዎች እይዛለሁ፣ ግን በሬ ለሰላም ክፍት ነው ስትል እድል አለ ወይ? አሁን ድርድር የሚሉት ነገሮች እስካሁን ጠብ ያለ ነገር ያመጡት ነገር አለ ወይ? ዶናልድ ትራምፕስ ከመቼውም ጊዜ የተሻለ የሰላም አማራጭ አለ፣ እርቅ ሊኖር ይችላል ሲሉ ምንስ ተጨባጭ ነገር ተገኝቷል እስካሁን ባለው ሁኔታ? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምንም አዲስ ነገር የለም። በየቀኑ የምንናገረው ነው። 2 አቋሞች አሉ። እነዚህ ራሽያ በእጄ መግባት አለባቸው የምትላቸውና ምክንያቷንም ከዚህ ቀደም አቅርበዋል። ራሽያ ናቸው፣ በህዝበ ውሳኔ አረጋግጠዋል። ስለዚህ እነዚህ የራሽያ ግዛቶች ናቸው። ዶንባስና ኬርሶን፣ ዛፖሪዥያ እነዚህ 100% የራሽያ ግዛት ውስጥ መካተት አለባቸው። በአውሮፓውያኖች በኩል ደግሞ ኢንተርናሽናል ድንበር በጉልበት አይቀየርም። ስለዚህም ወደኋላ 11 ዓመት ሄደን ክሬሚያ ልሳነ ምድር ዩክሬን ነፃነቷ ስታወጅ በ1983 በኢትዮጵያ 84 83 ወይም በፈረንጅ 91 ክሬሚያ ልሳነ ምድርም የሷ ነበር። ስለዚህ ክሬሚያ ልሳነ ምድርም መመለስ አለበት ለዩክሬን እና አሁንም እነዚህ የተያዙ ግዛቶች በሙሉ በወረራና በኃይል የተያዙ ናቸው። ለዩክሬን መመለስ አለበት። የዩክሬንን ጦርነት የሚያቆመው የራሽያ ወራሪነት መቆም ነው። ወራሪነቷን አምና ግዛቶቹን አስረክባ ስትወጣ ነው። ስለዚህ በእነዚህ በሁለት ሊታረቁ በማይችሉ አቋሞች መሃል ይሄ የአውሮፓውያኖች አቋም ነው የነገርኩ። ነገር ግን አሁን የዩክሬን አቋም የሚባል ከመጀመሪያውም አልነበረም። የዩክሬን አቋም የኔቶ ነበር እስከ ጆ ባይደን ጊዜ። ከጆ ባይደን በኋላ ደግሞ አሜሪካ ስለተነጠለች የአውሮፓውያን አቋም ነው። ስለዚህ የዩክሬን አቋም ሁል ቀን ወይ የኔቶ አቋም ነው ወይ የአውሮፓ አቋም ነው። በዚህ አቋም መካከል ነው ዶናልድ ትራምፕ ተለይተው ይህን ጦርነት በሰላማዊ ድርድር እፈተዋለሁ በማለት ይሄም መፍትሄው የመሬት መለዋወጥን ግዴታ ያደርጋል ነው። አሁን በዚህ መሰረት ለምሳሌ እስካሁን ድረስ ራሽያ ስትቃወም አልሰማውም ነበር። አሁን ከሰጠችው መግለጫ ግን እያጠበቀችው ነው የመጣችው። ለምሳሌ ሱሚ ብለናል። የራሽያ ኩታገጠም የድንበር ግዛት ነው፣ የዩክሬን ግዛት ነው። ሱሚ፣ ካርኪቭ እንደዚሁ ድንበር ላይ ከራሽያ ጋር ድንበር የሚጋራ
ሁለተኛው ትልቁ የዩክሬን ግዛት ነው። ከዛ ዲኒፕሮፕሮቭስክ የሚባለው ደግሞ ማዕከላዊ ግዛቷ ነው። እና እነዚህ ግዛቶች ውስጥም መሬት አላት ራሽያ። እስካሁን ድረስ የቀረበው ሐሳብ ዶኔትስክ ውስጥ ያለውን ቀሪ ግዛት ዩክሬን ታስረክብ እንጂ ከነዚህ ግዛቶች ራሽያ እንደምትወጣ ነበር። አሁን ግን ቭላዲሚር ፑቲን የነገሩን ኖ፣ ራሽያ የባፈር ዞኖችን የራሽያን ድንበር ከዩክሬን ድንበር የሚለያይ የሚያራርቅ ወይም ሽብልቅ መሬት እያስፋፋን ነው የምንሄደው አሉ። ይሄም ለምሳሌ አሁን ሱሚ ላይ ብትመጣ ምናልባት ከዚህ በፊት የተነገረ ስለሆነ ነው 20 ኪሎ ሜትር አሁን ሱሚ የሚባለውን ግዛት በተወሰነ ደረጃ ይዛለች ራሽያ። 20 ኪሎ ሜትር ወደ ዩክሬን ገባ ብሎ ግዛት ይኖራል ማለት ነው። ያ ግዛት የሁለቱም ኃይሎች ወታደር የማያስጠጉባቸው ይሆናሉ ማለት ነው። ሁለቱም ኃይሎች ወታደር የማያስገቡባቸው፣ ነገር ግን ከዩክሬን ምድር የተቀነሰ መሬት ነው የሚሆነው። ዲኒፕሮፕሮቭስክ ያልኩም ጋር እንደዚህ አይነት ነገር፣ ከርኪቭ ውስጥም እንደዚሁ አይነት ነገር። ስለዚህ በዩክሬን በኩል ራሽያ ምንም አይነት ስጋት አይኖርባትም ማለት ነው። በእሷ የድንበር ወታደርና በዩክሬን የድንበር ወታደር መካከል የ20 ኪሎ ሜትር ልዩነት ይኖራል ማለት ነው። ይሄ በመሃል ሽብልቅ ሆኖ የሚገባው መሬት እሷም የምትቆጣጠረው አንድ ወታደር ቢመጣ እርምጃ የምትወስድበት ምንም አይነት እንቅስቃሴ የማይኖርበት ሁለቱን አገሮች የሚለይ ሰፊ የድንበር መስመር አድርገህ ቁጠረው። ስለዚህ ይህም ከፍተኛ መጠን ያለው መሬት ከዩክሬን ላይ የሚቀንስ ነው። ስለዚህ ብሎኑን እያጠበቁት እንደመጡ ያሳያል ቭላዲሚር ፑቲን። አዎ ይሄ ጥርጥር በጦርነቱ መሃል ራሽያ ባፈር ዞን አሁን ያልኩን ሽብልቅ መሬት በድንበሮች መካከል የመፍጠር ዓላማ እንደነበራት ሲነገር ቆይቷል። ይሁንና ከአላስካው ስብሰባ ጋር በተገናኘ በዚህ በዶንባስን ሙሉ በሙሉ ከተቆጣጠረች ከቀሪው ግዛቶች ለቃ እንደምትወጣ ነበር እየተነገረ ያለው። አይ ቲንክ አሁን ኢቭን ኬርሶን እና ዛፖሪዥያን ለቃ እንደምትወጣ ያኛው ቢሰጣት እንኳ 75 በመቶ ከያዘቻቸው ግዛቶች ለቃ እንደምትወጣ ከራሽያ አልሰማንም። ይህን የምንሰማው ራሽያ ይህን ብላናለች ብለው የሚሉት ዊትኮፍ ናቸው። ይህም ሆኖ ግን እንደ ሎጂክ ካየኸው ትንሽ ግራ የሚያጋባ ነው። የእነዚህን ሁለት ግዛቶቿን ከሞላ ጎደል ራሽያ የተቆጣጠራቻቸው እጅግ ሰፊ ግዛቶች ናቸው። ዩክሬን እነዚህ ሰፊ ግዛቶችን ነፃ አውጥታ ከ10 በመቶ በታች የሆነ ግዛት ለመስጠት አለመፍቀዷ ትንሽ ግራ ሊያጋባ ይችላል። ኤኒዌይስ በዚህ በፕሬዚደንት ቭላዲሚር ፑቲን መግለጫ ላይ ያየ ነው። አንደኛ ከአውሮፓ ጋር ያላቸውን ልዩነት አክርረው መያዛቸውን ያሳያል ፑቲን እና ይሄ ውይይት በምንም መንገድ የሚደረግ ድርድር አውሮፓውያኖች አቋማቸውን እስካልቀየሩ እንዳ ዩክሬን ከዛ ቁጥጥር እስካልወጣች ድረስ በድርድር የሚመጣ ለውጥ እንደማይኖር እርግጠኛ መሆናቸውን እያሳየ ነው። ምክንያቱም ሳብስታንቲቭ ውጤት ያለ ፍሬያማ ድርድር ለማድረግ የማንችል ከሆነ በጦርነት ነው ፈጽሞ ብለዋል። ስለዚህ አውሮፓውያኖች በሰላማዊና በዲፕሎማሲያዊ መንገድ ነገሩ እንዳያልቅ ማድረግ ይችሉ ይሆናል እንጂ በውጊያ ግን ሊያደርጉ የሚችሉት ነገር የለም ነው። ስለዚህ የቭላዲሚር ፑቲን ምላሽ ይሄን የሚያሳይ ነው። ራሽያ ግዛቶቿን በወታደራዊ ክንዷ ታስመልሳለች፣ ትቆጣጠራለች። በተጨማሪ በያዘቻቸው የዩክሬን ግዛቶች ላይ ያላትን ውጊያ በማጠናከር ተጨማሪ መሬቶችን እየያዘች በመሄድ እሷ ከዚህ በኋላ በምትገልጸው ስፋትና ወርድ መሰረት የማገጃ መሬቶች ዩክሬንና ራሽያን በሰፊው የሚያፈራቅቁ ግዛቶችን እንደምትፈጥር የሚያሳይ ነው። ይሄም በዚህም በለው በዚያ ከ20 በመቶ በላይ ግዛቷ በራሽያ ቁጥጥር ስር የዋለባት ማነች ዩክሬን። ይህ ጦርነት እየቀጠለ ሄዶ ራሽያ ለምሳሌ ይሄ የጦርነት ጥናት ኢንስቲትዩት የተባለው ራሽያ ቀሪውን የዶንባስ ግዛት በእጇ ለማስገባት ክራማቶርስክና ስሎቪያንስክ ያሉበትን ማለት ነው 2 ዓመት በላይ ይፈጅባታል ብሏል። ራሽያ ከ2 ዓመት በላይ መዋጋት ካለባት በዛ ግንባር በሁሉም ግንባሮች ስለምትዋጋ በሁሉም ግንባሮች የምታገኛቸውን መሬቶች ሁሉ አስለቅም የሚል አቋም ነው። ስለዚህ
በባህሪውና በይዘቱ የበለጠ ኃይለኛ ንግግር አድርጌ አየዋለሁ። ዓለም እንግዲህ አውሮፓውያኖች ከመጀመሪያ ጊዜ ጀምሮ ይናገሩት የነበረው ነገር ምንድን ነው? ቅንጣት ታክል መሬት አይሰጥም፣ አንድ ሉዓላዊን ሀገር በወረራ መሬት መውሰድ መቁረስ አይቻልም ነበር። አሁን ደግሞ ፕሬዚዳንት ዘለንስኪ የኔቶን አባል መሆንን ትተው ግን አውሮፓ ልክ ለኔቶ የሚሰጠውን አይነት ሽፋን አይነት የሚሰጠኝ ከሆነ የሚል ሐሳብ አንስተው ነበረ። በእርግጥ መልሰው አስተባብለውታል። አሁን አውሮፓውያኖች ያንን የመሰለ ከለላ የሚሰጡ ከሆነ ቭላዲሚር ፑቲን በዚህ ሲስማማሉ ወይ? በራሽያ የምትስማማበት ሰላም ዋስትና አለ፣ የደህንነት ዋስትና ለዩክሬን። ይሄ የደህንነት ዋስትና ወይም ግን አንድ ነገር ያስቀምጣል። አንድም የአውሮፓ ወታደር የዩክሬን መሬት አይረግጥም የሚል ነው። ስለዚህ እነሱ የሚሉት አይነት የደህንነት ዋስትና ኢቨን አሜሪካ አሁን ለምሳሌ አሜሪካ የማቴሪያልና የሕግ ድጋፍ ልታደርግለት ቃል ገብታለች ነው በርሊን ላይ የሰማ ነው፣ የጦር አቅሟን ማለት ነው። ነገር ግን አንድ ጥያቄ አለ። ይሄ የሚሆነው የሆነ ስምምነት ተደርሶ በራሽያና በዩክሬን መካከል ጦርነቱን ያቆመ ሁኔታ ተፈጥሮ ራሽያ ከጊዜ በኋላ ደግሞ መልሳ ቀሪ ጥቅሞቿን ዋትበር ለማስጠበቅ ዩክሬን ላይ ጦርነት የከፈተች እንደሆን በሚል ነው። ነገር ግን አውሮፓውያኖች በቋሚነት የሚያቀርቡትና በየቀኑ በመከታተለው ነገር ቢኖር አሁንም በዚህ ዕቅድ ውስጥ የአውሮፓ ጦር ይህ 31 ሀገሮች የሚለው እሱ ኢሚዲየትሊ ይገባል የሚል ነው። ዩክሬን ምድር ውስጥ ደግሞ አንድ ወታደር ከገባ ከኔቶ ጋር ጦርነት ላይ ነኝ የሚለው የራሽያ አቋም አለ። ስለዚህ ራሽያ ከአሜሪካ ጋር አላስካ ላይ የስማማችው የዋስትና አይነት አለ። ያ የዋስትና አይነት አንድም የአውሮፓ ጦር እግሩን ዩክሬን ውስጥ እንዲያሳርፍ አይፈቅድም። አውሮፓውያኖች ግን ብላክ ኤንድ ዋይት መድፈኛቸው፣ እግረኛቸው፣ የጦር ምንድነው ተዋጊዎቻቸው፣ የባህር ተዋጊዎቻቸው በሙሉ የዩክሬንን ግዛት ማስጠበቅ ይጀምራሉ የሚል ነው። ስለዚህ እውነቱን ለመናገር ከአንድ ዓመት ገደማ ቢሆነንም የተጨበጠ ነገር አለ ለማለት አይቻልም። በዚህ የሰላም አካሄድ ላይ ከዚህ በፊት ነግሬያለሁ። ዶናልድ ትራምፕ እንደ ትልቅ ይህን ነገር ለመፍታት በመፈለጋቸው በጣም ደስ ይለናል። ነገር ግን እጃቸው 10 ሺህ ማሰሮ ውስጥ ያለ ነው እጃቸው እና ሰውየው ቢዚ ናቸው። ሁለተኛ ነገሮችን ኦቨር ሲምፕሊፋይድ አድርገው ነው የሚያዩት እና ከዚህ አንጻር በእውነት በፈረንጆች አዲስ ዓመት አፋፍ ላይ ነው ያለ ነው እና አዲስ ዓመት አይታየኝም። እኔ የዩክሬን ጦርነት መቀጠሉ ነው የሚታየኝ። ኢሳያስ በጣም ዓለም ምክንያቱም አሁን ዩክሬን ፓወር የምታገኝባቸው ኤሌክትሪክ ፓወር የምታገኝባቸው አብዛኛዎቹ በመመታታቸው ህዝቡ በበረዶ ውስጥ ነው ያለው ማለት ይቻላል። ይህንንስ መቋቋም የሚቻልበት ሁኔታዎች አሉ ወይ? ዓለም ይሄስ በጣም ከባድ አይደለም ወይ እንደ ህዝብ ስትመለከተው? ይሄ የእነሱ ምርጫ ነው፣ የዩክሬናዊ ምርጫ ነው። ይሄ በረደን አጥንታችንን ቆረጠመን የኑሮ ትርጉም አጣም ብለው ሰልፍ አልወጡም። በመንግስታቸው ላይ አላመፁም። መንግስታቸው ላይ ያቀረቡት ነገር የለም። ስለዚህ የትግሉ አካል ነው ብለው ተቀብለውታል። በራሽያ በኩል ደግሞ ቅስሙን እሰብረዋለሁ፣ ውጊያውን እንዳይቀጥል አድርገዋለሁ የሚል ነው። ይሄ ራሱን በራሱ ጠብቆ የሚታይ ነገር ነው። ቤዚካሊ ለማለት የፈለግኩት 2026 አዲስ ዓመት ልንቀበል ጥቂት ቀናቶች ናቸው የቀሩት። የዩክሬን ጦርነት ግን መቀጠሉን እንጂ እንደሚቆም ተስፋ የለም ለማለት ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው
በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል